በሐዋሳ የጣለው አደገኛው ዝናብ የአህመዲን ጀበል ንግግርን በተመለከተ ክርስቲያኖች በስደት ሲመጡ ተቀብለናል በሚል ርዕስ እኛ ወጣቶችን አላሳሰርንም። የተወደዳችሁ ቤተሰቦቻችን ወደ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። ያሮስን ሰብስክራይብ በማድረግ ቤተሰብ በመሆን ከጎናችን ቁሙ። ያው እይታው የቀነሰ ነው። በደንብ አድርጋችሁ እንድታዳርሱ እንሻለን። እጅግ በደንብ አድርጋችሁ ላይክ አድርጉ። የታየ አይደለም እውነት ለመናገር። ስለዚህ ከናንተ የሚጠበቀው ነገር ማድረጋችሁ ፍጹም እንዳይዘነጋ ለማለት እወዳለሁ። እንግዲህ በቅድሚያ ከምናያቸው ከምንመለከታቸው ጉዳዮቻችን መካከል እዚህ የገቢዎች ሚኒስቴር ጋር በተገናኘ ያለውን ቅን ያዘል መልእክት ላሰማችሁ። እንደ ቀልድ ነገር ነው የተሰራው፣ ግን ደግሞ በጣም ላይክ አድርጉ፣ ሼር አድርጉ። በነገራችን ላይ ያዳረሳችሁ አይደለም ወቅታዊ ጉዳዮችን ትኩስ መረጃዎችን ያቀረብኩ ነው። እንግዲህ ገቢዎች እንዴት አይነት መከራ እያደረሱ እንዳለ ይታወቃልና ከሆነ ጊዜ በኋላ በምን ልንጠይቅ እንችላለን? ግብር ክፈሉ ተብለን እንካለ። ሰላም ለዚህ ቤት ሰላም። የልብስና የጫማ ግብር ከፍላ የልብስና የጫማ ግብር ከፍላ እንዲህ የሚባል ነገር አለ። 3 አመት ለበስከው እኮ የልብስ ግብር ከፍላ ይባላል። የምን ግብር ነው የምከፍለው? ውሻም አላችሁ። ውሻው ስንት አመቱ ነው? 2 አመቱ ነው። በቃ የውሻው 2 አመት ግብርና አንተ የልብስ ግብር ገቢ እንድታረግ የእናንተ ልታሳብዱን ነው እንዴ? ማለት ልታሳብዱን ነው። የልብስና የውሻ ደግሞ ንክፈል። አዎ ስንት አመት ነው መኖር ከጀመርክ ራሱ? አይመለከትም። እንግዲህ ከሆነ ጊዜ በኋላ ምን ይጠየቃል ከተባለ የልብስና የጫማ ግብር ከፍለሃል፣ የውሻ ከፍለሃል። ውሻ 2 አመት ከሆነ ወይ 2 አመት አገልግሎት ከፍለሃል። ምን ያህል ጊዜ ነው እዚህ ቤት የቆየበትን ግብር ከፍለሃል መባሉ አይቀርም። አሁን እንደውም ከሰሞኑ መንግስት ያሰራቸው መንገዶች ላይ በተመለከተ መንገደኞች ግብር መክፈል አለባቸው ተብሏል። ይሄ እውነተኛ ዜና። መንግስት ያሰራቸውን መንገዶችን ግብር ልንከፍል ነው እና በጣም ከባድ ነው። የግብር ሁኔታ በተመለከተ ይሄኛው ልጅ ላሰማችሁ። መካኒ መንግስት እግዚአብሔር ነው ማለት እኔ መንግስት ተቀላላ ከየት መቶ ነው ሽርኪ ነው በህይወቴ ማዝሮ ማለት ንግድ ፍቃድ ያወጣው ቀን ነው መድኃኒዓለም ነው እኔ መቶ ምናምን ሽርኪ ነው ልጅ ጌታ ትችሉ ከብሮ መቶ ምናምን ሽብር ማለት የለኝም ራሱ ጌታ ትችሉ ከብሮ ምንድነው መካኒ መንግስት እግዚአብሔር ነው ማለት እኔ መንግስት ተቀላላ ከየት መቶ ነው ሽርኪ ነው ልጅ ጌታ ነው መቶ ምናምን ሽብር ከብሮ ሲገኝ እኔ ጌታ ነው መቶ ምናምን ሽብር መከፍ እኔ እኮ በዚህ ዘመን እኮ ነው ይሄዱ በአምሳ ብር እኔ ጌታ ነው ሽምከፍ ያለን እንዴ ምን አይነት ህግ መጣ? እኛ ሳናቅ ሌላ ሀገር ሄደን እንዴ ቆይኛ ሌላ ሀገር ሄደን እንዴ ኢትዮጵያ ውስጥ አይደል ያለነው? እኔ እግዚአብሔር እንደዚህ ነው ይችላል። እኔ ንግድ ፍቃድ ያወጣው ግን ያን ቀን ግሪን በሰ እኔ እንዴ ምንድን ነው ያጠፋሁት? እሺ የሰራሁት ልክፈል ግን ይሄ አይደለም መጣው እንግዲህ ቤተሰብ የህግ ባለሙያዎች ምናልባት ትኖራላችሁ። ይሄ ነገር ግን እንዴት ነው? አንዳንዴ የግብር ከፋዮች አለ ደረጃ አላቸው። አሁን ይመስለኛል እኔ የሆነ ነገሮችን በጣም እንዳይሰሩ ምናምን የሆነ ህጉ የተዛባ ይመስለኛል። እኔ የማውቀው ሀሌት ታሃ ግብር ከፋይ አለ፣ ለአመርሃ ግብር ከፋይ አለ ምናምን እንደዚህ በደረጃ ግብር ከፋዮች አሉ። ንግድ ፍቃድ ያወጣበትን ቀን ረግመዋለሁ 100,000 ብር ከየት አጥቼ ነው መከፍለው ብሎ ነው ሲጮህ ነበር። የግብር ወጉን በደንብ እናያዘው። እቺ ህፃን ልጅ እንደ ቀልድ አስመስላ የተናገረችን ነው። ከአባቴ ጋር ገቢዎች እጄ የተዘብኩትን ልንገራችሁ። አመታዊ ግምቱ ሲነግሩት ክርክር ውስጥ ገባ። አምና ጋር ሲነጻጸር 110% እንድትጨምሩብኛላችሁ እያለ በሂሳብ ያስረዳቸዋል። አንደኛ ሰራተኛ ከማል ጮክ ብላ አትዋሽ ጭማሪው 60% ነው ብትለው በአለም ላይ የት ሀገር ነው እንደዛ ጭማሪ አላላትም። ሌላኛው ሰራተኛ ቀዝቀዝ ብሎ ይኸውልህ ወንድሜ ኢንፍሌሽን እኮ የብሩን አቅም ስላዳከመው የመጣ ጭማሪ ነው እንጂ
ጭማሪው ከ10% አይበልጥም ብሎ ለማስረዳት ሞከረ። አባቴ ደረቅ ብጤ ስለሆነ ክርክሩን ቀጠለ። ምን ነው ኢንፍሌሽኑ 11% ነው አልተባለም? የፈለገ ቢደማመር ከ30% ይበልጣል እያለ ሲከራከር አንዱ ሰራተኛ ደግሞ ተነስቶ ከፈለክ ሱቅን ዘግታ ንግድ ፍቃድን መልስ አለውና ሽምቅቅ ብሎላቸው አልወጣም። አንጀቱ እያረረ ሊከፍል ሲነሳ ሌሎች 7 ክፍያዎች ተጨመረበት። 7ቱን ልንገራችሁ፣ ቆይ ቁጠሩ ከኔ ጋር። ለሚኒሻ 1፣ ለጤና መድን 2 አትሉ፣ ለቀይ መስቀል 3 በሉ፣ ለንግድ ምክር ቤት 4፣ ለክልል ልማት ማህበር 5 አትሉ፣ ለማያርገው ስፖርታችን 6፣ ምክንያቱ ላልታወቀ ደግሞ 7ኛ ካርድ ሰጡት። ከሁለቱ መደበኛ ግብሮች ጋር 9 አትሉም። አባቴ ነቀለ። አታምኑኝም? አባቴ ግብሩን ያከፈለው ከብድርና ቁጠባ ተበድሮ ነው። መንግስት ሆይ በዚሁ ቀጥል፣ ጎዳና እንወጣለን። እንደ ቀልድ ነው ያየነው፣ ግን ደግሞ በጣም አሳሳቢ ነው። በጣም የግብሩ ሁኔታ በተለይ በጣም የሚያስለቅስ ነው። ሌላ ወሊሶ ላይ ያለው ላሳያችሁ። ወሊሶ ላይ ወጣቶች ታፍነው ተወስዷል። ታውቃላችሁ? የታፈኑ ወጣቶችን እኔ አንድ ሰው ነው ለመንግስት የጠቆምኩት፣ ወጣቶቹ ደግሞ እሱ ከታሰረ እኛም እንታሰራለን ብለው ነው የወጡት ሲል ተናገረ። እኛ ወጣቶችን አላሳሰርም። የምንፈልገው የሚያሳድን አንድ ግለሰብ ነበረ። እሱን ለሚመለከተው አካል ጠቁመን ሲያዝ እኛም አብረን እንታሰራለን፣ አብረን እንሄዳለን፣ ከሱ አንለይ ብለው ነው ፓትሮል ላይ ወጥተው ተጭነው ሄደው የታሰሩት። በጣም የሚያሳዝነው ማለት ነው። በጣም የሚያናድደው የዘመኑ መነኮሳት፣ የዘመኑ አባቶች አንዳንዶቹ ማለት ነው ጨካኞች ናቸው። ለሚመኑ አይራሩ። በጣም ጨካኞች አውሬዎች ናቸው። ምን አጠፋ ያኛው? ለምን ታሰራል? ለምንድን ነው እሱ የምትጠቁምበት? ልጆች ደግሞ በሰልፍ እናንተ እያስገባችሁ እያየን እኛ አላሳሰርንም ትላለህ። መላው ህዝብ እያየ ማለት ነው። ቤተክርስቲያኑ ፈርሷል፣ አይተነዋል። ምዕመኑ እየጮኸ ነው ልጆቹ ሲታሰሩ። እኛ ምንም አላደረግም። እንደ ንጹህ ሰው መጥተህ ታወራለህ። ደግሞ ሙንኩስና ግብሩ ይሄ ነው። ምን አጣውሬ ናችሁ ነው? ምን አጣውሬ ናችሁ? እናንተንማ ከቤተክርስቲያን ሳናጸዳማ ዘንድሮ ለአንድና ለአንድ ነገር ነው ይሄ ነገር የተፈጠረው። በተለይ መነኮሳትን ከዚህ ከአዲስ አበባ ከተማ ሳናጸዳ እንቅልፍ የለንም። አውሬ ናቸው፣ ጨካኝ ናቸው። ያውኑ በተለይ የዚህ ዘመን መነኮሳት በጣም ከባድ ናቸው። ያስፈሩኛል ለመናገር። ናንካተል አሁን ቴዶም እንዲላ አንድ ነገር በጣም ውስጤ ይፈራል። የውስጦቹ ክፋት የውጮቹን እንዳናደንቅ መከራ የሚያደርሱብንን፣ የሚያርዱንን፣ የሚገሉንን፣ የሚያሳድዱንን አቦ እያልን ግንባራቸውን እንዳንስም እፈራለሁ። ይሄ ቪዲዮ በጣም አቅም እንዲኖረው እፈልጋለሁ። ምን አይነት ጭካኔ ነው! የቤተ ክርስቲያንን አሻራ ለማጥፋት መድከም፣ የአንድን ሊቀ ጳጳስ ክቡር አስክሬን አጽማቸውን ካህናት ተገኝተው ጸሎት ባላደረጉበት፣ ምዕመናን በረከታቸውን ባልተካፈሉበት፣ ስማቸው ከፍ ብሎ ባልተጠራበት፣ በክብር በማይሸጋገርበት ሁኔታ በውድቅት ሌሊት ለግል ጥቅም ሲባል፣ ኪስ ለመሙላት ሲባል በዛን ያህል ደረጃ አንድ ሊቀ ጳጳስ ላይ መጨከን ማለት ምን ማለት ነው? በምን አይነት ሁኔታ እናንተ የወሊሶ ቤተሳይዳ ደብረ ምጥማቅ ያስተዳደር አካላት ቤተክርስቲያን ላይ ይህን ያህል ልትጨክኑት የቻላችሁት በምን አግባብ ነው? ምን አይነት የጥቅም አዳሪነት ውስጣችሁ ቢናኝ ነው? ኧረ ተው፣ ይህች ቤተክርስቲያን ታሳዝናችሁ። ነገ እኮ እናንተ በታሪክ ስትነሱ ከነጥምጣማችሁ ከናጠለቃችሁት ቆም ያለ ክብር ዝቅ ተደርጋችሁ ነው የምትነሱት። ጊዜ ያልፋል፣ ዘመን ይረሳል። ቤተክርስቲያን ግን አትወድቅም። ወሊሶና አካባቢው ላይ በርካታ ችግሮች ያሉ እንደሆነ ይታወቃል። ያልተናገርናቸው የሚያስብሉ የሚያብሰከስኩ ብዙ ምዕመናን ኧረ እባካችሁ ይሄን ነገር ንገሩልን የሚሉን ብዙ ነገሮች አሉ።
ይሄ ግን አይናፍጦ መጣ። አረ ወጣቱን አሰቃያችሁት። ለእምነቱ ባደረ ኦርቶዶክስ ተዋህዶ ቤተክርስቲያን ምግቤ መጠጤ ባለ አሰቃያችሁት። እዛ አካባቢ ወጣቱ ላይ የሚደርሰው ስቃይ እጅግ እንዴት አንጀት እንደሚልጥ ልነግራችሁ አልችልም። አትሽጡ አትለውጡ ግዴለም ለገንዘብ ብላችሁ ቤተክርስቲያንን ዝቅ አታድርጉ ብሎ ግቢ ውስጥ የሚንከባለልን ወጣት እንዴት ጨክናችሁ ልታሳስሩት ወደዳችሁ? በጭካኔ ላይ ጭካኔ። እኔ እንዲህ ብዬ መፍትሄ ለገሌ ድረስ ምለው አንድም አካል የለኝም። ሁሉም ከላይ እስከታች ይችን ቤተክርስቲያን ለመቅበር የተነሳ እስኪመስል ድረስ ነገሮች ግራጋቢ ሆነዋል። ነገር ግን እማምላክ ወላዲት አምላክ አትለመናችሁ። እሷ በአማላጅነቷ የነኝን ወጣቶች ድምጽ ተስማ። እሷ ትፋረዳችሁ። የቤተ ክርስቲያን አምላክ የሆነ ክርስቶስ እርሱ ራስ የሆነ እናንተ ለምንዳ ለእንደዚህ ለሚቆረስ ገንዘብ ለሚቆረስ ዳቦና እንጀራ እንደምትጠነቀቁ ይችን ቤተ ክርስቲያን በዚህ ያህል ደረጃ እንደምትፈትኗት እሱ በሕይወታችሁ ይፈትናችሁ። ሌላ ምንም ለገሌ ድረስ የምንለው አይደለም። ደብረ ምጥማቅ ቅድስት ማርያም ቤተክርስቲያን ወሊሶ ውስጥ የተደረገው ይህ አይነት ምዝብርና የቤተክርስቲያን ልጆችን ልብ ለመስረቅ የተደረገው ጥረት በጣም ያሳዝናል። በታሪክ በክፋት ተነሳላችሁ። በጣም አደገኛ። በተለይ የወሊሶ ላይ ያለው አባት በጣም አደገኛ። እንግዲህ ምን እንላለን? ሊቀጳጳሱም አቡነ ሳይሮስ ናቸው መሰል ናቸው፣ አንድ ናቸው። ምንም የምንጠብቀው ነገር የለም። ሐዋሳ ላይ እንግዲህ መክሰፍቱ እንደ ሀገር ነው እየመጣብን ያለው። ሐዋሳ እንዴት አይነት አደገኛ ዝናብ ዘንቦ በረዶ የቀላቀለ ዝናብ ዘንቦ ሰውን ላስ ከመግደል የደረሰበት፣ ብዙ ቤቶች የፈረሱበት፣ ብዙ መስታወቶች የፈረሱበት፣ አደጋ የደረሰበትን እንትሮች ላሳያችሁ። በሐዋሳ ከተማ በቀን 22 11ኛ ወር 2018 ከባድ ዝናብ ጥሎ ነበረ። በርካታ ቦታዎች ላይ የንብረት መውደም ያው ሞት እንኳን የሰማሁት መረጃ የለም። ነገር ግን እንደ እግዚአብሔር ምሕረት እንደ እግዚአብሔር ቸርነት በምህረቱ ይኸው ያንን ሰዓት አልፈነዋል። እግዚአብሔር ለንስሐ ዕድሜን ጨምሮልናልና እግዚአብሔር እንደኛ አይደለም። ለምህረት የፈጠነ ለፍርድ የዘገየ ጌታ ነው። በዚህ መሃል ግን የታዘብኩት ነገር ምንድነው? መንግስተ ሰማያት ቀርባለችና ንስሐ ግቡ ነው ምላችሁ። ወንጌል ወተን ጌታ ኢየሱስ ክርስቶስን ተቀበሉ እንደ ግል አዳኝ አርጋችሁ እመኑ ብለን ስንል ከየት ከቦሌ ነው ወይ የምትሉ ሞት የሚባል ነገር አለ። በጌታ በኢየሱስ ክርስቶስ ሳታምኑ እንዳትሞቱ። ምክንያቱም ሞት ሲመጣ ነግሮ አይደለም የሚመጣው። ስለዚህ በዚህ ጌታ እመኑ። የመዳን ቀን አሁን ነው። በኢየሱስ ስታምኑ የዘላለም ሕይወት ይኖራችኋልና ስለዚህ በዚህ በልጁ በኢየሱስ ክርስቶስ እመኑ። ጌታ ኢየሱስ ክርስቶስ ከድንገተኛ አደጋ ይጠብቃችሁ። መክሰፍት ሰውላ ሞቷል። ብዙ ቤቶች ፈርሰዋል። መጸለይ አለብን። ወደ እግዚአብሔር መጮህ አለብን። እግዚአብሔር ተቆጥቷል። እኛ በጣም 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 የሚያሳዝን። ከዚህ ወጣ ባለ መረጃችን ስናመራ አህመዲን ጀበል እናገኘዋለን። አህመዲን ጀበል
ክርስቲያኖች በስደት ሲመጡ ተቀብለናል በሚል ርዕስ የጻፈው ጽሁፍ ላይ ክርስቲያንና ክርስቲያናዊነትን መጤ በማድረግ የሄደበት ርቀት እንዴት ሎዛ ያያዋል? ይሄ የሄደበትን ርቀት እንዴት ሎዛ ያያዋል? በጣም ጥሩ። ኡስታዝ አህመዲን ጀበል በበታችነት ስሜት የሚሰቃይ ነው ይመስለኝ እኔ። ለምን ሀገራዊ ምክክር ኮሚሽን ውስጥ ገብቶ እየተሳተፈ ነው ያለው። ይህንን ሀሳቡ እንዲቀየርለት የሚፈልገውን እንዲስተካከልለት የሚፈልገውን ነገር እዛ ማንጸባረቅ ይችላል። አብዛኛው ህዝብ ዘንድ ተቀባይነት ካገኘ የሚያልፈው ያልፋል፣ የሚወድቀው ይወድቃል። ነገር ግን ያ አልበቃው ብሎ ከውጭ እየወጣ በመጻፍ በመናገር አሁንም ሌሎች ወገኖችን የማበሳጨት ንትርክ ውስጥ የመፍጠር አጀንዳ ለመሆን ጥረት ማድረግ የአቴንሽን ሲከር አባዜነት ምናምን በደንብ ነው የሚታይበት ማለት ነው። ይሄ ፌስቡኮቹን፣ ጽሁፎችን፣ ንግግሮችን ምናምን ወዘተረፈ ብታዩ እንደዛ ነው እና የሚያስታርቅ የሚያፋቅር ሎጂካል የሆነ ነገሮችን አይደለም ብዙ ጊዜ የሚያነሳው። አሁንም በዚህ ሳምንት በዚህ 2-3 ቀን ውስጥ ካነሳቸው ጉዳዮች መካከል አንዱ የክርስቲያኖችን እና ሌሎች እምነቶችን በአንድ ላይ ጨፍልቆ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ክርስትናን እንደ መጤ መቁጠር ነው። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማዳሪያ ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ለእስልምና መድኃኒት ናት። እንዴት ካልን ክርስትና ወደ ኢትዮጵያ ሽግግር አደረገ እንጂ አልገባም። ክርስትና ወደ ኢትዮጵያ ሽግግርን ያደረገው እንጂ አልገባም። ይህን ዓለም በሙሉ ጠንቅቆ ያውቃል። የሐዋርያት ሥራ ምዕራፍ 8 ላይ ተቀምጧል በመጽሐፍ ቅዱስ በ34 ዓመተ ምህረት ኢትዮጵያዊ ጃንደረባ ምን እንዳደረገ ከብሉይ ኪዳን በተስፋ ሲጠብቀው የነበረውን ጌታ ኢየሱስ ክርስቶስን በብሉይ ኪዳን በነቢዩ ኢሳያስ በሌሎች የትንቢት መጽሐፎች የተጻፈውን ጌታ የመሲሁን መወለድ የብሉይ ኪዳንን ተስፋ በሐዲስ ኪዳን እውነትነት ተቀበለ እንጂ ክርስትና ወደ ኢትዮጵያ ገባ ሳይሆን መንፈሳዊ ሽግግርን የተደረገው በ34 ዓመተ ምህረት ነው ይሄ የሆነው። ያ ማለት የተቀረው ዓለም በሙሉ ባይሆን በአብዛኛው ገና ማለት ነው ጣዖት አምላኪ በነበረበት ክርስትናን ባልተቀበለበት ዘመን ኢትዮጵያ ግን ምን አድርጋለች? አንድ አምላክን ስታመልክ ነበር እንጂ ጣዖት ሲመለክባት እንደነበረ ሲያመልኩ እንደነበሩ ሌሎች ክርስትናን የተቀበሉት ሲያመልኩት የነበረውን ጣዖት ድንጋይ፣ ጣውላ፣ ግንድ፣ ጉቶ ሰባብረው ነው የተቀበሉት ማለት ነው። እኛ ግን ኢትዮጵያውያን ግን እንደዛ አይደለም። አንድ አምላክን እግዚአብሔርን ስታመልክ የነበረች ሀገር ናት። የመሲሁን መምጣት መወለድ፣ የክርስቶስን መወለድ ስትጠባበቅ የነበረች ሀገር ናት። ስለዚህ ሽግግር ነው የተደረገ። እሷ በ34 ዓመተ ምህረት ስታረግ እስልምና አልተፈጠረም። በነገራችን ላይ አብዱል ጀሊል አሊ ካሳ በዚህ በኩል ምን ይላል? እስልምና አስቀድሞ ነበር ይላል። አህመዲን ጀበል ደግሞ በ7ኛው ክፍለ ዘመን ገባ መጣ ይላል። አንዳንዶች ደግሞ የራሳቸው ሰዎች ሁለቱ ለማስታረቅ ይሞክራሉ። ነገር ግን ሶስቱም መሰረት እንደሌላቸው ጥንታውያን የታሪክ ጸሐፊዎች ራሳቸው የአረብ ጸሐፊዎች፣ አውሮፓውያን ጸሐፊዎች፣ ኢትዮጵያውያን ጸሐፊዎችም የተረጋገጠ እውነት ነው። እስልምና የተፈጠረው 7ኛው ክፍለ ዘመን ላይ ነው። ካቶሊክ የገባበት ፕሮቴስታንት የገባበት ወደ ኢትዮጵያ አለ። አንድ ሃይማኖት ከውጭ መጣ የሚባል ባዕድነቱን ጠብቆ ሲያስቀጥል ብቻ ነው።
ቅርጹን መልኩን በአድነቱን ጠብቆ ሲያስቀጥል ብቻ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄን አይደለም ያደረገችው። እግዚአብሔርን ታመልክ ነበረ፣ የእግዚአብሔርን ልጅ ትጠብቅ ነበረ፣ የእግዚአብሔርን ልጅ ተቀበለች። ሽግግርን ያደረገችው። ስለዚህ እሷን እንደመጤ ቆጥሮ የትርክት ፓራላል ለመፍጠር የሚደረገው ጥረት ህዝብን በማበሳጨት ቁጣን በመቀስቀስ ሌላ ግጭት ለመጥመቅ ማሰብ ነው። ይሄ ደግሞ የአክራሪነትና የውሃቢዝም መንፈስ ነው። ተቀባይነት አይኖረውም ማለት ነው። በመጀመሪያው ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ስንል በመጽሐፍ ቅዱስ ስሟ ደጋግሞ የተጠቀሰ ነው። ለምሳሌ ኦሪት ዘኍልቍ ላይ ነቢዩ ሙሴ ሚስቱ የነበረችው ማናት? ሲፓራ ናት እኮ አይሽ አይደል? ሊቀ ነቢያት ሙሴ ኢትዮጵያ ከጥንት ጀምሮ በሕገ እግዚአብሔር ስትመራ የነበረች ሀገር ነው። አይሁዳውያን ደግሞ ከነሱ አምልኮትና ስርዓት እግዚአብሔርን ከሚከተል ውጭ አያገቡም፣ አይዛመዱም። ኢትዮጵያ ያንን ስርዓት አምልኮ ስለነበራት ነው ኢትዮጵያዊ ሙሴ ሕግ ተቀባዩ ሙሴ ሲፓራን አግብቶ የኖረው ማለት ነው። በአብርሃም በካህኑ መልከ ጼዴቅ ኢትዮጵያ ከዚህ ከጥንቱ የአምልኮት ጋር ከፍተኛ የሆነ ግንኙነት እንደነበራት የሚያሳይ ነው። በዚህ በትንቢተ አሞጽ ምዕራፍ 9 ቁጥር 7 ላይ እናንተ የእስራኤል ልጆች ሆይ እናንተ ለኔ እንደ ኢትዮጵያ ልጆች አይደላችሁምን ተብሎ ተጽፏል። በጣም እኮ ነው የሚገርመው። እናንተ የእስራኤል ልጆች ሆይ ለኔ እንደ ኢትዮጵያ ልጆች አይደላችሁም ወይ ተብሏል። የኢትዮጵያ ልጆች እንደ እስራኤላውያን እግዚአብሔርን የሚያመልኩ ህዝቦች ነበሩ። በነቢየ ዳዊት ቅዱስ ዳዊት ደግሞ ምን ብሏል? ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሏል ማለት ነው። ስለዚህ ኢትዮጵያ ትዘረጋለች መባሉ ኢትዮጵያ ገና ከጥንት ጀምሮ የእውነተኛው አምላክ አገልጋዮችና በብሉይ ኪዳን እምነታቸውን ያከበሩ ሰዎች የኖሩባት ህዝቦች መሆኗን ያሳያል ማለት ነው። ስለዚህ እኩልነት ትርክት ፓራላል የሆነ ትርክት በመፍጠር ሁሉንም መጤ በሚል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማሳነስ ስራ ነው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዳ ተቀባይ ናት። እስልምናን የተቀበለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። የመጀመሪያዎቹ ሰሃባዎች ወደ ኢትዮጵያ ሲገቡ የተቀበለች ናት። ቦታ የሰጠች ናት። ከጠላት የከለለች ናት። አይጥ ዝሆንን አክላለሁ ብላ ፈንድታ ሞተች እንደማለት። አይጥ ናት፣ ዝሆን ነው። አይጥ ዝሆንን ማከል አትችልም። እነዚህ ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ታሪክ፣ ቁመና፣ ስብዕና፣ መልክ መሆን አይችሉም። ራሳቸውን ግን መሆን ይችላሉ። እኔ መጤነኝ ማለት አንቺ መጤነሽ ማለት አይደለም። ይህን ደግሞ የኦሪት መሰዊያ ድሮ የኦሪት መሰዊያ ሲሰዋባቸው የነበሩ ቦታዎች ጣና ቂርቆስም፣ በየሃም፣ በሌሎች ላሊበላም በጣም በርካታ ስፍራዎች አሉ። ስለዚህ የታሪክን፣ የጂኦግራፊን፣ የአርኪኦሎጂን ጥናቶች መሰረት ያላደረገ ግድየለሽ ንግግር ነው የኡስታዝ አህመዲን ጀበል ንግግር። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስትና ወደ ኢትዮጵያ እንደ አዲስ ተቀብላ የመጣች ሀገር ወይም ሃይማኖት አይደለችም። መንፈሳዊ ሽግግር ነው የተደረገው። ይሄ ደግሞ አስቀድማ እግዚአብሔርን ስታመልክ የነበረች ሀገር ናት። በዚህ ሊታረም ይገባል ማለት ነው። በአራተኛው ክፍለ ዘመን የሆነው ክርስትና የኢትዮጵያ የመንግስት ሃይማኖት ነው የሆነው። በአራተኛው ክፍለ ዘመን የሆነው
አህመዲን ጀበል በጣም እንግዲህ ወሃቢዝምን እምነት የሚያራምድ ነው። በጣም አደገኛ የሆነ ሰው ነው። እንደ ቀላል ነገሮችን ማለፍ መመልከት የለብንም። በአጠቃላይ ጠጠር ያለ ጉዳዮች ሲመጡ ጠጠር ያሉ ሐሳቦችን እኛ ሚዘን መምጣት ከዛሬ ነገ ይሻላል እያልን በዝምታ የምናልፋቸው ጊዜያት መኖር አለባቸው ብዬ አላምንም። ሎዛ በዚህ ሊደነቅ ይገባል። የመጨረሻውን ቪዲዮ ላሳያችሁ። ጨርስና ይሄን ያን ዋሽታልኛል። ሐሳብን እንድጨርስ አልከለከልኩም። ስንት ሰው ነው የጠራኝ ነው ብያልኩት ወይ ስንት ሰው ጠራኝ ወይ ስንት ሰው ጠራው ነው ብያልኩት? ልጨርስ፣ ችግር የለውም ልጨርስና ቆይ ሐሳቤን ጨርሼ ነው ይቅርታ የምጠይቀው። የአብርሃም አምላክ ምስክር ነው። ሐሳብን ይቅርታ ጠይቅ። ሐሳቤን ልጨርስ። ይቅርታ ጠይቅ። ምን ሐሳብ ልጨርስ? አንድ ሰው ይቅርታ የውሸት ሐሳብህን አጨርስ። የውሸት ሐሳብህን አጨርስም። አንተ እየዋሸህ ይሁን የእውነት አንተ ባለህበት ነው የዋሸህበትን ላሳያ። አንተ ፊት ነው የማወራው። ስለዚህ ምንም ችግር የለውም። አንተ ዝም ብለህ ፊት ነው ያወራሁት። አንተ ፊት ስላወራሁ ችግር የለውም። አንተ እንደፈለክ በለው። የምትበላው ጵርሱፎን ታርመኛለህ። ካሸዋሸዋ ታርመኛለህ። ፊት ለፊት ሐሳብ የምትበላውን ጋግረህ የምትበላውን ጵርሱፎን አትፈራም። ኧረ ስማ ፕሊዝ ስማና ሐሳብ ለመስማት ደፋሩ ነው ኤርሚያስ። በእንዲህ አንደበት ቅዱስ ቁርባን ትወስዳለህ። ሐሳብ ስማ፣ ችግር የለውም። ሐሳብ ስማ፣ ሐሳብ ሰምተህ ንቀፍ። ቆንጆዬ ውሸታም ነህ። ቆንጆዬ ሁለተኛ እንዳይለመድ በጣም ብልግና ነው። በዚህ አፍህ ጵርስ ቆራ ሄደህ ትበላለህ አይደል? የጌታ ሥጋና ደም ብሎ የሚለው ቆንጆዬ ውሸታም። አሁን ሐሳቤን ልትሰማና ኦኬ፣ ሐሳብን ጨርስ። ግን እንዴት አይነት ፍርጣ መሆኑ ነው። አፍሮ ለተሳሳተው ስህተት እንኳን ይቅርታ ጠይቅ። ኧረ ችግር ይሄና ስማኝ፣ ችግር የለውም። ኦኬ፣ ውሸትም ከሆነ እውነትም ከሆነ አንተ ባለበት ነው የምናገረው። ውሸት የሆነውን ነገር ውሸት ነው ትለኛለህ፣ ይቅርታ ጠይቃለሁ። ምንም ችግር የለብኝም እኔ። ኦኬ፣ እውነት የሆነውን ደግሞ መቼም እውነት ነው ላትለኝ ትችላለህ፣ ግን እሱን ተወው። ኦኬ፣ ምንድን ነው ያልኩት? በደንብ ስሙ። ውይይት ጠራው አለ አይደለ? ውይይት ጠራው። በጣም እኮ ይሄ የመንደር ወሬ ውስጥ ገባሁ። አሁን አይገርምም? መዋየት እየቻልን ጊዜያችን እየባከነ ውይይት ጠራው ብሎ የማንን ስም ጠራ? አኪለን ጠራላችሁ፣ ዘበነን ጠራላችሁ አይደለ? ስዩምን ዲያቆን ስዩምን ጠራላችሁ እያለ ዘረዘረላችሁ አይደል? ከዛ በኋላ ምን አልኩኝ እኔ? እነዚህ 15 ሰዎች ውይይት ራሱም ጠርቷቸዋል፣ እነሱም ጠርተውታል። ኦኬ፣ የዘረዘራቸው ምክንያቱም ጠራው እያለ ነው። ጠሩኝም ጠራውም እያለ ዘርዝሯል ስማቸው። ኦኬ፣ አንዳቸውም መጥቶ ግን ፊት ለፊት አልቆምም የሚል ነገር ተናግሯል። ቀጥሎ ደግሞ ቤቱን በከፈተ ቁጥር ለገሌ ውይይት አቅርቤ ውይይት አቅርቤ እኔ ፊት አይመጡም፣ እኔ ፊት አይቀርቡም፣ ማንም ጀግና የሆነ ይምጣ እያለ በጣም ብዙ ጊዜ ስም እየጠራ አኪለ እገሌ እያለ ማለት ነው። ኦኬ፣ የእኛ ልጆች ደግሞ ሲጠሩት አልተሳደብኩም። በጣም ውሸት ነው። እኔ እንኳን ለዋሽ ውሸት ይቅርታ ጠይቅም አላልኩት፣ ምክንያቱም አያስፈልግም። አሁንም ባኬንድ ፎርዝ ይቅር ኢቭን አሁን የተናገሩት ውሸት ካለ ይቅርታ ጠይቃለሁ፣ እኔ ችግር የለብኝም። ኦኬ፣ ግን አሁንም እሱ ይቅርና ሁሉ ሰው ይውረድ፣ እኔ እናንተ ብቻ እንወያይ። አሁን ማን ነው አሁን ፈራ ትለኛለህ? የፈራ ሰው እንወያይ ይላል። የፈራ ሰው በቃ ለምን ውይይቱ ጋር አንገባም ይላል የፈራ ሰው። እኔ ግን አንተን ፈራ አልልህም፣ ምክንያቱም በጣም የህፃናት ቃላት ነው እሱ። እንደ ትልቅ ሰው ፂም እንዳወጣ ሰው እንሁንና እዚህ ያሉት ሰዎች ይውረዱ፣ እኔ እናንተ ብቻ እንወያይ። ያመጣቸው መጽሐፎች ግለጥ። ከዛ በኋላ እኔም በመጽሐፍ ቅዱስ እሞግታለሁ። መጽሐፍ ቅዱስ ነው ልዩነታችን። አሁንም ባኬንድ ፎርዙን የሰዎቹንም እድሜና ጊዜ አናባክን። ሁሉ ይውረዱና እናንተ ብቻ እንወያይ። ካልፈራህኝ ምናምን አልልም፣ የህፃናት ጨዋታ ስለሆነ እሱ። እንደ ትልቅ ሰው ግን የጠየቁ ነው በድጋሚ። ከዚህ በኋላ መልሼ መናገር ስለማልፈልግ ሁላችሁም ውረዱ፣ እኔና ያማስ ብቻ ቀርተን ውይይታችን እናድርግ በሰላም ሰው የሚማርበት ሰው የሚያተርፍበት። አይ በቃ ዝም ብዬ አሁንም ከሆነ ኤርሚያስ ምንም ጥቅም የለውም። ስለ ራሳቸው ቤተ እምነት መጽሐፍ ያስተምሩ። የተሐድሶ ከሆነ የተሐድሶን ያስተምሩ። እዚህ ጋር ያሉት ጴንጤቆስታል ከሆኑ ሉተሪያን ከሆኑ ቃለ ሕይወት፣ መካነ ኢየሱስ፣ ካልቪን ምናምን ከሆኑ የራሳቸውን ትምህርት ያስተምሩ። ኦርቶዶክስ ስለ ኦርቶዶክስ ካነሱ ግን አንዳቸው ጋር ለብቻቸው እዚሁ ሁሉም ወርዶ እንዋያለን ማለት ነው። በቃ ይሄ የኔ ቃል ነው። ከዚህ በኋላም በጣም ደከመኝ ቱ ቢ ኦነስት፣ ምንም ፍሬ የሌለው ነገር ሆነ። የኔ ሀሳብ ይሄ ነው። ጨርሻለሁ። የተወደዳችሁ ቤተሰቦቻችን የዛሬ ቪዲዮ መረጃ ማስረጃዎቻችን ይመስላሉ። በሌሎች መረጃዎች እንመለሳለን። ተሰናበት ነው።